ዛሬ የምናየው ነገር ምንድነው? ሁለቱን ነገር ማለትም መንፈስ ለአብያተ ክርስቲያናት የሚናገረውን ጆሮ ያለው ይስማ የሚለውን ቃል እና ከዛ ድል ለሚነሳ ደግሞ የተሰጠውን ተስፋ ነው የምንመለከተው። ስለዚህ የመጀመሪያው እንግዲህ መጽሐፍ የዮሐንስ ራእይ ጥናት ላይ ለአብያተ ክርስቲያናት በተጻፈው ደብዳቤ ወይንም መልእክት ውስጥ ጌታ ኢየሱስ ክርስቶስ ሳይናገር ያላለፈው ነገር ምንድነው? መንፈስ ለአብያተ ክርስቲያናት የሚናገረውን ጆሮ ያለው ይስማ የሚል ቃል ነው። ይሄ በጣም ወሳኝ የሆነ መልእክት ነው። ለእያንዳንዱ አብያተ ክርስቲያናት ጌታ ኢየሱስ ክርስቶስ የተናገረው ወሳኝ የሆነ መልእክት ነው። መንፈስ ለአብያተ ክርስቲያናት መንፈስ ለአብያተ ክርስቲያናት የሚናገረውን ብሎ ሲል አንድ የሚነግረን ንግግሩ ይሄ ቃል የሚነግረን ነገር ምንድነው? መንፈስ ብሎ ሲል ማን ነው እየነገረን ያለው? ስለማን ነው የሚያወራው? ስለ መንፈስ ቅዱስ ነው። ስለዚህ መንፈስ ብሎ ሲናገር መንፈስ ቅዱስን ከሆነ መንፈስ ቅዱስ ለአብያተ ክርስቲያናት የሚናገረውን ምን ይበል እያለ ነው? ጆሮ ያለው ይስማ እያለ ነው። ስለዚህ አንደኛ የምንረዳው ነገር ምንድነው? መንፈስ ቅዱስ ለአብያተ ክርስቲያናት የሚለው ነገር አለ። ያ የሚለው ነገር ደግሞ የዚያን ዘመን ላይ ወይንም ይሄ ደብዳቤ ለሰባቱ አብያተ ክርስቲያናት በተጻፈበት ዘመን ብቻ ሳይሆን በዚህም ዘመን መንፈስ ቅዱስ ለአብያተ ክርስቲያናት የሚናገረው ነገር አለ። ግን ይሄንን ነገር ግን የሚሰሙት ሁሉም አይደሉም። ይልቁንም ምንድነው? መንፈስ ለአብያተ ክርስቲያናት የሚናገረውን ምን ያለው ይስማ ይላል። ጆሮ ሲባል ይሄኛውን ጆሮ ነው እንዴ? ይሄ ጆሮማ ሁሉም ሰው አለው እዚህ ጉባኤ ማከል እኮ አይደለም። ወይም ደግሞ ጆሮ መስማት የሚችል ለማለትም ፈልጎ አይደለም። ፎርዳት ማተር ይልቁንም ጆሮ ብሎ ሲናገር የሚናገረው ስለ አስተዋይነት ነው። ስለዚህ የሚያስተውል ሰው መንፈስ ቅዱስ በአሁን ሰዓት ምን እየተናገረ እንዳለ ምን ይበል ይስማ እያለን ያለ። ሁሌ መንፈስ ቅዱስ የሚናገረው ነገር አለ። በዚህም ዘመን ባለፉትም ዘመናት መንፈስ ቅዱስ ያልተናገረበት ዘመን የለም። በቤተ ክርስቲያን ዘመን ውስጥ ምናልባት ትውልዱ አልሰማ ይሆናል እንጂ መንፈስ ቅዱስ ሁሌ እንደተናገረ ነው። በእኔና በእናንተ ዘመን መንፈስ ቅዱስ እየተናገረ ነው ያለው። ምን ያክሎቻችን እየሰማነው ነው የሚለውን ነገር እኛና የሚናገረው መንፈስ ቅዱስ የምናውቀው ነገር ነው። ግን በአሁን ሰዓት ትውልዱ መንፈስ ቅዱስን በመስማት አቅጣጫ ምን ጋር ነው ያለው ብላችሁ ብትጠይቁኝ እኔ በራሴ የምሰጠው ምልከታ አለ። ግን ምንድነው? መንፈስ ቅዱስ ያልተናገረበት ዘመን የለም። በተለይም ላለፉት 2000 ዓመታት ሐዋርያት ሥራ ምዕራፍ 2 ላይ በሐዋርያቱ ላይ ከወረደባቸው ጊዜና ሰዓት ጀምሮ መንፈስ ቅዱስ በየዘመናቱ ላለች ቤተ ክርስቲያን የሚናገረው ነገር አለ። ስለዚህ አሁን ይሄን ጻፉልኝ። የመጀመሪያው ይሄ ቃል የሚያሳየን ነገር ምንድነው? ቤተ ክርስቲያን ጤናማ አቋም ላይ እንድትገኝ ካስፈለገ መንፈስ ቅዱስን መስማት። ቤተ ክርስቲያን ጤናማ አቋም ላይ መገኘት ካለባት መንፈስ ቅዱስን መስማትና ከመንፈስ ቅዱስ ጋር ህብረት ማድረግ አለባት። ከመንፈስ ቅዱስ ጋር ህብረት ማድረግ አለባት። አንደኛ ይሄ ቃል የሚያሳየን ነገር ይሄ ነው። ከመንፈስ ቅዱስ ጋር ምን ማድረግ አለባት? ህብረት ማድረግ አለባት። ሁለተኛ ደግሞ ምንድነው? መንፈስ ለአብያተ ክርስቲያናት የሚናገረውን ነገር ጆሮ ያለው ይስማ ብሎ ሲለን መጽሐፍ ቅዱስ ምን እያሳየን ያለው? በዚህ ዘመን ጌታ ኢየሱስ ክርስቶስ በቤተ ክርስቲያን ላይ የሚያከናውነውን ነገሮች ሁሉ የሚያከናውነው በመንፈስ ቅዱስ አማካኝነት ነው። አንደኛ ምን አልኳችሁ? ቤተ ክርስቲያን ጤናማ አቋም ላይ መሆን ካስፈለጋት የመጀመሪያው ከመንፈስ ቅዱስ ጋር ያላትን ህብረት ማጠናከርና መንፈስ ቅዱስን መስማት። ሁለተኛ ደግሞ ጌታ ኢየሱስ ክርስቶስ በየዘመናቱ በቤተ ክርስቲያን ላይ የሚያከናውነውን ነገሮች ሁሉ የሚያከናውነው በመንፈስ ቅዱስ አማካኝነት ነው። ስለዚህ ለሰባቱም አብያተ ክርስቲያናት መንፈስ የሚናገረውን ነገር ጆሮ ያለው ይስማ ብሎ የተናገረበት ምክንያት ኢየሱስ ባለፉት 2000 ዓመታት የነበረች ቤተ ክርስቲያን አንዷም ያለ መንፈስ ቅዱስ ሰርቫይቭ ማድረግ ስለማትችል ነው። አንድ ነገር ልንገራችሁ። ቅድም ወንድማችን እዚህ ጋር ያጸለየ ነበረ። በአሁኑ ሰዓት በጣም ብዙ ማህበር አለ አይደለ? ብዙ ማህበሮች አሉ። ምናልባት ልክ እንደናንተ ጌታን ስም ለመጥራት የሚሰበሰብ ጉባኤ አለ። ከዛ ውጭ ደግሞ የሆነ ብዙ አይነት ስብሰባዎች እኮ አሉ አይደል እንዴ? ዛሬ ኳስ አለ እንዴ? ኳስ አለ ዛሬ? ማን? ማንቸስተር እና ማን? ከኤቨርተን
እሺ ስንት ሰዓት ላይ ነው ጨዋታው? ማንም አልሰማም አሉ ደግሞ ጥለው እንደው 5 ሰዓት ነው ጨዋታው። አይ 5 ሰዓት ነው ችግር የለውም። ምን ልፈልግ የመሰላችሁ ማንቸስተርና ኤቨርተን ሲጫወቱ ልክ እንደዚህ ማህበር ተሰብስቦ ሰው ይመለከተዋል። ሰው በኳስ ምክንያት ይሰበሰባል፣ በፖለቲካ ምክንያት ይሰበሰባል፣ በሆነ ምክንያት ልክ እንደዚህ ምን ያደርጋል ይሰበሰባል። ግን እንገራችሁ ይሄኛውን ማህበር ግን መሰብሰቡ ክርስቶስን ምን ማድረግ ነው ለመግለጥና አሁን አንድ ማወቅ ያለብን ነገር ቤተ ክርስቲያን ብለን የምንላት እቺ መንፈሳዊ አካል በየዘመናቱ ወይንም ላለፉት 2000 ዓመታት ጠላት በጣም ሊያጠፋት የሚችለውን ነገሮች ሁሉ ሞክሮ ነበር። የቤተ ክርስቲያንን ታሪክ ስታጣኑ ማለት ነው ሰይጣን ቸርችን ወይንም ቤተ ክርስቲያንን ለማጥፋት ያልሄደበት ያልቆፈረው ጉድጓድ ያልሄደበት አቅጣጫ የለም። ያልጠፋችው ግን ቤተ ክርስቲያን ከምን የተነሳ ነው ካላችሁ በውስጧ ካለው መንፈስ ቅዱስ የተነሳ ነው። ልክ እንደዚሁ አንዳንድ የቤተ ክርስቲያን ታሪኮችን እንደው ዛሬ የምንማረው ታሪክ ባይሆንም ታሪኮችን ግን አውጥቼ ባነብላችሁ ከርዕሳችን ውጭ ይሆናል እንጂ የቤተ ክርስቲያን በጣም ትላልቅ የሚባሉ ሜጋ ማለት በጣም ሂውጅ ማለት ነው። ቢያንስ 30-40 ሺህ በላይ ህዝብ ያላቸው ቸርቾች ታሪኮቻቸውን ስናጠና የሆነ ሰዓት ላይ በጣም ከፍ ያለ ተጽዕኖ በሀገራቸው ላይ ፈጥረው ነበር። እንደውም እንደሰማሁት ከሆነ አንዳንዶቹ እንደውም ምን እስከማድረግ ላይ ደርሰዋል። እነሱ ጉባኤ በሚያደርጉበት ሰዓት ላይ ከተማ ውስጥ ያለ ሲኒማ ቤት ነው ስቴዲየም ጨዋታ ምን ጠቅላላ ይዘጋል። የሀገር ውስጥ ጨዋታ ካለ ያንን ቤተክርስቲያን አስፈቅደው ነው ዛሬ ጨዋታ እናድርግ ወይ እናንተ ፕሮግራም የላችሁም ወይ ተብለው ነው ፕሮግራም ጨዋታ ይደረግ ነበር። ትልልቅ የሚባል አቅም የነበረባቸው ቤተክርስቲያኖች አሉ። ታዲያ ከሆነ ጊዜ በኋላ እነዚህ ግን አብያተ ክርስቲያናት የነበራቸውን ትልቅ ተጽዕኖ ወደ ፍጻሜው ሲመጡ ግን ሁሉም አጥተው ዛሬ በተመለከቱ እነዚህ አብያተ ክርስቲያናት ባዶ ወንበርና በጣም ጥቂት በእድሜ የገፉ ሰዎች ወይንም የአረጋውያን መሰብሰቢያ ሆነዋል። ይሄ በደንብ ታሪክ የሚነግረንና የዘገበው ነገር ነው። ወንድሞቼና እህቶቼ ይሄን ነገር በደንብ ስሙ። ትልልቅ የነበሩ አብያተ ክርስቲያናት ዛሬ ወርደው እንዲህ አይነት ትንንሽ ቦታ ለመገኘታቸው ምክንያቱ የ40 ቀን እድል ሆኖባቸው አይደለም። ዛሬ አንድ ነገር በደንብ እንድታቁ ፈልጋለሁ። የቤተ ክርስቲያን አቅሟ ጉልበቷ እንዲህ ብዬ ልንገራችሁ፣ የቤተ ክርስቲያን መነሳቷም መውደቋም የሚጀምረው እዚህ ጋር ነው። ከመንፈስ ቅዱስ ጋር ያላት ህብረት ነው። ቤተ ክርስቲያን በጣም ጠንካራ የሆነ አስተዳደራዊ መዋቅር ስላላት ልትቆም አትችልም። ምክንያቱም እንደዛ ያላቸው በጣም ብዙ አብያተ ክርስቲያናት ሳይቀጥሉ ሲቀሩ አይተናቸዋል። ግን ደግሞ ይገርማቸዋል። ከመሪው ጀምሮ ምእመኖቿ በእውነተኛና በንጹህ ልብ እግዚአብሔርን የሚፈልጉበት መንፈስ ቅዱስን የሚሹበት ቤተ ክርስቲያናት ደግሞ ያን ያህል አይደለም ጠንካራ ቀርቶ ያን ያህል እንኳን እዚህ ግባ ሊባል የሚችል መዋቅር ሳይኖራቸው ነገር ግን እየበዙና እያፈሩ በጣም ብዙ ትውልዶችን ማርከው ወደ እግዚአብሔር መንግስት ሲያመጡ ደግሞ ታሪክ አንብበናል። ምን እያልኳችሁ ነው ያለሁት? ኢየሱስ ዝም ብሎ አይደለም መንፈስ ለአብያተ ክርስቲያናት የሚለው። ከመቼውም ጊዜ በላይ መንፈስ ለአብያተ ክርስቲያናት ያስፈልገናል። እስቲ አሜን በሉ። መንፈስ ቅዱስ we need the Holy Spirit። ሁሌ ነግራችኋለሁ። ባለፈው ሳምንት አገልግያችኋለሁ። ላለፉት ወደ 10 ምናምን ሳምንት አገልግያችኋለሁ። ግን ይሄ ሁሌ እንደምነግራችሁ ምንድነው እያንዳንዱ ሰኞ ላይ ቆሜ እናንተን ለማገልገል ምናልባት እንግዲህ መጸለዩን ጸሎት እናንተ አጠገብ ሆናችሁ መስማት አይጠበቅባችሁ ይሆናል። እያንዳንዱ ሰኞ ላይ ግን በእናንተ ፊት ለመቆም በቤቴ መጸለዩ አንደኛው ጸሎት ምንድነው? መንፈስ ቅዱስ ወይ ዛሬ ቆሜ ማገለግለው በባለፈው ሳምንት ልምድ አይደለም። ምክንያቱም አገልግሎት ፕሮፌሽን አይደለም፣ መሪት ነው። ለዛ ደግሞ we need the Holy Spirit መንፈስ ቅዱስ ያስፈልገናል። ስለዚህ መንፈስ ቅዱስ ወይ እርዳኝ እላለሁ።
እርዳኝ በሉ። እሺ እናንተ እርዳኝ በሉ። መንፈስ ቅዱስ የግዴታ ልክ እንደኔ እንደ ዩኤል ማይክ ያዘ ሰው የለም ይሄን ጸሎት መጸለይ ያለበት በተሰማራችሁበት የሥራ ዘርፍ ሁሉ። ምክንያቱም መንፈስ ቅዱስ በእያንዳንዱ የህይወታችሁ አቅጣጫ ላይ ይመለከተዋል፣ ያገባዋል። እሱ በእናንተ ህይወት የሚመለከተውና የሚያገባው የክርስትና የቅድስና ህይወት የጽድቅ ህይወታችሁን በተመለከተ ብቻ አይደለም። በእያንዳንዱ የህይወታችሁ ጉዳይ ላይ መንፈስ ቅዱስ ያገባው። ስለዚህ እርዳኝ በሉት። ልባችሁን ክፈቱለት። አልችለውም በሉት። ገርማችኋል። ይሄን ደግሞ ጸሎት እኔ ብቻ አይደለሁም። የኔን እድሜ 2 እጥፍ ያገለግሉ ትልልቅ የእግዚአብሔር ሰዎች በአገልግሎታቸው አመሻሽ ላይ ራሱ ከነሱ ካንደበታቸው የማይጠፋ አንድ ጸሎት ቢኖር ይሄ ነው። መንፈስ ቅዱስ ወይ ይሄንን የሚያክል ጉባኤ እኔ ብቻዬን ምንም ላረገው አልችልም፣ ና መንፈስ ቅዱስ ና እርዳኝ ይላሉ። ቤተ ክርስቲያን እንደ ቤተ ክርስቲያን ኢቭን አገልጋይም እንደ አገልጋይ የመዝለቁ ሚስጥር በራሴ አልችልም፣ መንፈስ ቅዱስ በአንተ ላይ ዲፔንድ ያረኩ ሰው ነኝ ብሎ መናገር መቻል ነው። መንፈስ እስቲ መንፈስ በሉ። መንፈስ ለአብያተ ክርስቲያናት የሚናገረውን ጆሮ ያለው ይስማ። እና ቁጥራቸው ቀላል የማይባሉ በጣም ብዙ ደግሞ አብያተ ክርስቲያናት መንፈስ ቅዱስን በተለያየ መንገድ ገፍተውት እነሱ ደግሞ ከተወሰነ ጊዜ በኋላ ከመስመር ሲወጡ አይተናል። ብዙ ጊዜ ያው ታውቃላችሁ መንፈስ ቅዱስ ከቤተ ክርስቲያን ሲገፋ ስሙ ተጠቅሶ አይደለም። መንፈስ ቅዱስ ከዚህ በኋላ አንፈልግህም እሺ ተብሎ አይደለም የሚገፋው፣ በአንዳንድ ዕውቀት በሚመስል ነገር ነው። ግልጽ ነው። በጣም ዕውቀት ወይም ደግሞ እኔ ያው ቴዎሎጂ ተምሬያለሁኝ፣ በቴዎሎጂም አምናለሁኝ። ግን ምንድነው አንዳንድ ጊዜ ቴዎሎጂን ጤናማ ባልሆነ መንገድ ስንጠቀመው እኛን ከመጥቀም ይልቅ በጣም ይጠቅመንን መንፈስ ቅዱስን ከቤተ ክርስቲያን ወደ መግፋት ይመጣል። እና ዕውቀት በሚመስል ነገር መንፈስ ቅዱስን ፑሽ እናደርገዋለን። ግልጽ ነው። ለምሳሌ አንድ ቀን የሰማሁት ነገር ልንገራችሁ። አንድ በጣም የታወቀ እግዚአብሔር አምላክ በአሁኑ ሰዓት የሚጠቀምበት በእድሜውም ገፋ ያለ ጌታን በጣም የሚወድ ያው አንድ አስተማሪ አለ ምድራችን ላይ። ይህ ሰው በአንድ ሰሞን የአንድ ቴዎሎጂ ስኩል ፕሪንሲፓል ነበር። ከዛ ፍሬሽማኖች ሲገቡ ሁሉ ጊዜ የሚያገኛቸው መጀመሪያ እሱ ነው። ከዛ እንዲላቸዋል አደራችሁን ይላቸዋል። ምን ይላቸዋል? አደራችሁን ስነ መለኮት ስትማሩ አንደኛ እናንተ እንድትጠቀሙ በህይወታችሁ እንድታድጉ፣ ቀጥሎ ደግሞ ህዝብን እንድታገለግሉ እንድታነጹበት ነው እንጂ ከተማራችሁበት ጊዜና ሰዓት ጀምሮ ይወጣላችሁ ገምጋሚዎች እንድትሆኑ አይደለም ይላቸዋል። ከዛ ሁሉ ይሄን ነገር ነገራቸዋለሁ አለ። የሆነ ቀን ላይ አንድ አገልጋይ በጣም ጌታ የሚሰራበት አገልጋይ ነበር አለ። እግዚአብሔር በሱ በኩል አልፎ በጣም ብዙ ሰዎች ከአጋንንት እስራት ተፈተዋል አለ። ከዛ በቃ ለበለጠ ማለት የበለጠ አገልግሎቱን አፕዴት ለማድረግ ለምን ወደ ውጪ ሄዶ ተምሮ አይመጣም ተባለ። ከዛ በኋላ ሁኔታዎች ተመቻቹ፣ ሄደ፣ ተማረ። ከተማረ በኋላ ከአንድ 4 ዓመት ምናምን በኋላ ከመጣ በኋላ እንግዲህ ያው የነበሩት የቸርቹ ቅዱሳን ልክ እንደ ዛሬ 4 ዓመቱ ነው ብለው ስለሆነ የሚያስቡት የመጀመሪያ ቀን ላይ አገልግሎት ሰጡት፣ አገለገለ። ከዛ ሁለተኛው ቀን ላይ በነበረው ፕሮግራም ላይ አጋንንት ያለበት አንድ ሰው አጋንንት ጣለው። ከዛ ከወደቀ በኋላ እንደተለመደው ብድግ አድርገውት ወደ ውስጥ አስገብተውት በሉጣ ጩና ወጣ ምናምን ብለው ሲጸልዩ ይሄ ወንድማችን መጣ። ከዛ እንደዚህ አለ፣ ቆይ ተረጋጉ። ይሄ ነገር አጋንንት ይሁን የአእምሮ ህመም ይሁን ሳይኮሎጂካል እንትን ይሁን ቆይ ቼክ አድርጌ ልንገራችሁ ብሎ ትልቅ መጽሐፍ አመጣና አያቸው። ብዙ ጊዜ ሰዎች ብሎ በአጋንንት ታስሮ ለሚጮኸው ሰው ማብራሪያ መስጠት ጀመረ። አሁን ምን እያልኳችሁ ነው ያለሁት ይገባችኋል? እኔም ቴዎሎጂ ተማርኩ ሰው እንደመሆኑ ይመጣል በፍጹም ቴዎሎጂን ክሪቲክስ አላረግ። ግን አንዳንድ ቀን የምንይዘውን ግራስፕ የምናደርገውን ዕውቀት ጤናማ ባልሆነ መልኩ ከያዝ ነው የመሰብሰባችን ዋነኛ የሆነው መንፈስ ቅዱስን ገፍተን ማስወጣታችን። ይህንን ደግሞ ሁሌ በልባችሁ መያዝ አለባችሁ። መንፈስ ለአብያተ ክርስቲያናት የሚናገረውን ጆሮ ያለው ይስማ። ሃሌሉያ። ስለዚህ አንደኛ ቤተ ክርስቲያን ጤናማ አቋም ላይ መገኘት ካለባት ከመንፈስ ቅዱስ ጋር ህብረት ማድረግ አለባት። ሁለተኛ ደግሞ ዛሬም ቢሆን ጌታ ኢየሱስ ክርስቶስ በቤተ ክርስቲያን ላይ የሚያደርገውና የሚያከናውነውን ነገሮች ሁሉ የሚያከናውነውና የሚያደርገው በመንፈስ ቅዱስ አማካኝነት እንደሆነ ይሄንን እናስተውል። ኦኬ ይሄን እንግዲህ ካየን
እንግዲህ በቀሩን ደቂቃዎች የምናየው ነገር ምንድነው? ለእያንዳንዱ አብያተ ክርስቲያናት ጌታ ኢየሱስ ክርስቶስ የሰጠውን የድል ነሺን ተስፋ ነው። ርዕሱን ጻፉት። ድል ለሚነሳ የሚል ነው የዛሬው ርዕሳችን። ድል ለሚነሳው፣ ለእያንዳንዱ ድል የሚነሳው እንዲህ ያደርግለታል ብሎ ተናግሯል ኢየሱስ። እንግዲህ የመጀመሪያውን ካየን የመጀመሪያው ቸርች ማን ነበረ? ምዕራፍ 2 ቁጥር 1 ላይ ንገሩኝ። ኤፌሶን አይደለ? ለኤፌሶን ምንድነው ያለው? አነብላችኋለሁ፣ እናንተ ተከታተሉኝ። ለኤፌሶን እንደዚህ ነው ያለው፣ ድል ለሚነሳው በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበላ አደርገዋለሁ። እናያለን ይሄ ምን ማለት ፈልጎ እንደሆነ። እሺ፣ ሁለተኛው ለሰምረኔስ ምን ይላል? በሁለተኛው ሞት ከቶ አይጎዳም፣ ድል የሚነሳው። ሶስተኛው ለጴርጋሞን እንደዚህ ይላል፣ ከተሰወረው መና እሰጠዋለሁ፣ ደግሞም ከሚቀበለው ሰው በስተቀር ማንም የማያውቀው አዲስ ስም የተጻፈበት ነጭ ድንጋይ እሰጠዋለሁ። እስቲ ስንቶቻችሁ ናችሁ ይህን ክፍል ስታነቡት እንደዚሁ ገብቷችሁ ማለት አንደርስታንድ አድርጋችሁ የምታውቁት? እውነቱን ለመናገር እኔም በእግዚአብሔር ፊት ያው ሳነበው እስከ ተወሰነ ጊዜ ድረስ አንደርስታንድ አላደረገውም ነበር እና ግን ያው ትዝ ይላችሁ እንደሆነ የዮሐንስ ራእይ መጽሐፍ ሲጀምር የነገርኳችሁ አንድ ነገር አለ። እግዚአብሔር መጽሐፉን የሰጠን እንድንማርበት እንጂ ግራ እንድንጋባበት አይደለም። ያው እንደዛ ግን ማለት ሁሉ ነገር ከጥቅስ ከምዕራፍ 1 ጀምሮ እስከ መጨረሻው ምዕራፍ ድረስ ያለው ነገር ሁሉ ይገባናል ማለት አይደለም። ግልጽ ነው። አንዳንድ ነገሮችን እኔ ስነግራችሁ መቼም ለእያንዳንዷ ነገር ጥልቅ ትንታኔ ኤክስፔክት እንዳታረጉ ገብቷችኋል። ግን ማወቅ ያለብን ነገሮች ግን ማወቅ በሚገባን ደረጃ እናውቃለን፣ እንረዳለን። ኦኬ፣ ለትሪያጥሪዮን ቸርች እንደዚህ ይላል፣ ድል ለሚነሳው በአሕዛብ ላይ ስልጣን እሰጠዋለሁ፣ እርሱም በብረት በትር ይገዛቸዋል፣ እንደ ሸክላ ዕቃም ይፈጫቸዋል፣ እኔም የንጋትን ኮከብ እሰጠዋለሁ ይላል። ምን እሰጠዋለሁ? የንጋትን ኮከብ እሰጠዋለሁ። ምን አይነት ግን ግሎሪየስ የሆነ ነገር እንደሆነ አስባችሁታል? ዋው! እኔም የንጋትን ኮከብ። ይሄ ንጋት ኮከብ ምንድነው? ወይንም ማን ነው? ኦኬ፣ እናየዋለን። ለሰርዴስ ደግሞ እንደዚህ ይላል፣ ነጭ ልብስ ይለብሳል ይላል። ድል ለሚነሳው ነጭ ልብስ ይለብሳል፣ እኔም በአባቴና በመላእክቱ ፊት ለስሙ እመሰክርለታለሁ። ከዛ እንደዚህ ይላል። እቺ ከዚህ በኋላ የምናገራን ነገር ብዙ ጊዜ በቴዎሎጂያኖቹ ዘንድ አከራካሪ ነች። ስሙንም ከሕይወት መዝገብ አልደመስሰውም ይላል። ስሙንም ከሕይወት መዝገብ አልደመስሰውም። ብሎት አውት የሚል ቃል ለምጠቀመው ጊዜ አላጠፋውም ስሙን። እሺ፣ ለማን ነው ይሄ? ለሰርዴስ። ሶስተኛ ለፊላደልፊያ እንደዚህ ይላል፣ ድል ለሚነሳው በአምላኬ ቤተ መቅደስ ውስጥ አምድ አደርገዋለሁ። አምድ ምንድን ነው? መሀል የሚቆም ነው አይደለም? የሚሸከመው አይደለ? ምሰሶ። አሁን እንደዛ እንደ አምድ ነገር ነው ይባላል። አሁን አምድ በአምላኬ ቤተ መቅደስ ውስጥ አምድ አደርገዋለሁ። እንደ በቀላል ምሳሌ ብንመለከተው ይሄ መቅደሱ ቢሆን ይሄንና ይሄንን አደርገዋለሁ ይላል። ማንን? ድል ለሚነሳው በአምላኬ ቤተ መቅደስ ውስጥ አምድ አደርገዋለሁ፣ የአምላኬን ስምና የአምላኬን ከተማ ስም፣ ይኸውም ከአምላኬ ዘንድ የምትወርደውን አዲሲቷን ኢየሩሳሌምን ስም በእርሱ ላይ እጽፈዋለሁ፣ አዲሱን ስሜንም በእርሱ ላይ እጽፋለሁ። ለማን ነው? ድል ለሚነሳው። ሰባተኛውና የመጨረሻው ማን ነው? ሎዶቅያ። ለሎዶቅያ ምን ይላል? ድል ለሚነሳው ከኔ ጋር በዙፋኔ ላይ እንዲቀመጥ አደርገዋለሁ። እንደውም ምንድነው የሚለው? እኔ ድል ነስቼ በአባቴ ዙፋን እንደተቀመጥኩኝ ድል የሚነሳውም እንዲሁ በእኔ ዙፋን እንዲቀመጥ አደርገዋለሁ ይላል። አሁን ወደ ማብራሪያው እንግባ። ወደ ማብራሪያው ስንመጣ እንግዲህ ይሄ እያንዳንዱ ነገር ምንድነው የሚለውን ነገር ከማየታችን በፊት ይሄንን ነገር በጥንቃቄ እንድታስተውሉ ፈልጋለሁ። ይሄው ምንድነው? እነዚህ ለድል ነሾች የተሰጡት ተስፋ በደንብ ስሙኝ። አጠቃላይ ድል ለሚነሱ ቅዱሳን የተሰጠ ተስፋ ነው እንጂ መልእክቱ ለተላከላቸው አብያተ ክርስቲያናት ብቻ የተሰጠ ተስፋ አይደለም። ለምሳሌ ምን እያልኩ ነው ያለሁት? ለምሳሌ ለኤፌሶን ምን ብሏታል? በእግዚአብሔር ገነት ካለው ዛፍ እንዲበላ አደርገዋለሁ፣ የሕይወት ዛፍ እንዲበላ አደርገዋለሁ አለ። ይሄ ደብዳቤ የተጻፈው ለኤፌሶን ቢሆንም ግን በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበላ ግን የተሰጠው ተስፋው ግን የተሰጠው በኤፌሶን ለሚገኙ ቅዱሳን ብቻ ሳይሆን አጠቃላይ ድል ለሚነሱ ነው። ግልጽ ነው።
አጠቃላይ ድል ለሚነሱ እንጂ ለሆነ ስፔሲፊክ ለሆነች አጥቢያ ውስጥ ለሚገኙ ድል ነሺዎች አይደለም። የመጀመሪያው ይሄን ነገር እወቁ። ሌላው እነዚህ ሰባቱንም የድል ነሺዎችን ተስፋ ሳነብላችሁ አንድ የምናስተውለው ነገር ምንድነው? የሰባቱም የድል ነሺዎች ተስፋ የሚሆነው ወይንም የሚፈጸመው ከምጽአት በኋላ ባለው የሺህ ዓመቱ መንግስት እና የዘላለም መንግስት ላይ ነው። ግልጽ ነው። እንግዲህ አንዳንድ የሥነ መለኮት ሰዎች አይ የለም ይህ ነገር የሚፈጸመው ከምጽአቱ በፊት ነው ብለው ማለት ይችላሉ። ለምን እንደነገርኳችሁ በጣም ከ66ቱ መጽሐፍቶች አከራካሪ የሚባለው የዮሐንስ ራእይ መጽሐፍ ነው እና አንዳንዶቹ አሁን ነው ይሄን ድል ነሺዎች ተስፋ የምንቀበለው ይላሉ። የራሳቸውን ማስረጃዎች አሏቸው። እኔ ደግሞ እሱኛውን ሳይሆን ማምነው እኔ ማምንበት ደግሞ የሥነ መለኮት አካሄድ ከምጽአት በኋላ ባለው የሺህ ዓመቱ መንግስት ነው። ምናልባት የሺህ ዓመት መንግስት ሲባል የማታውቁ ሰዎች ካላችሁ በጥልቀት የምናይበት ጊዜ አለ። ግን ዛሬ ትንሽ እሱን ነካ አረግላችኋለሁ። ሌላው ምንድነው? ከዚህ ጋር በተገናኘ እነዚህ የድል ነሺዎች ተስፋ አይታችሁ እንደሆነ አሁን ኮከብ ሰጠዋለሁ፣ በዙፋን ላይ አስቀምጠዋለሁ፣ የህይወትን ዛፍ እንዲበላ አረጋለሁ፣ ስውር መና አንበላችኋለሁ፣ ስውር መና ይበላል የሚል የተሰወረው መና አበለዋለሁ ይላል እና እነዚህ ሁሉ ነገሮች ምንድናቸው? በኔ መረዳት በእርግጥ በኔ ብቻ ሳይሆን ልክ እንደዚህ የሚያምኑ የሥነ መለኮት እንትን አለና ምንድናቸው እነዚህ? ከምጽአት በኋላ ያለው ሽልማት እኔ ጋር ናቸው ያለውን ሽልማትና እነዚህን ሪዋርዶች በተለያየ መልክ ወይንም በተለያየ ገጽ የገለጠበት ሁኔታ ነው። ምን ለምሳሌ አሁን ኢየሱስ ክርስቶስን ስለ አንድ ክርስቶስ የሚናገር ግን 4 መጽሐፍ አለ። ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ አይደለ? ማቴዎስ ምን ብሎ ነው የገለጠው ኢየሱስን? ኢየሱስ እርሱ የአይሁድ ንጉሥ አይደለ? ማርቆስሳ ሃምብል ሰርቫንት አይደለ? ከዛ ሉቃስስ ኢየሱስ እርሱ የሰው ልጅ፣ ዮሐንስስ ኢየሱስ እርሱ የእግዚአብሔር ልጅ ወይንም ራሱ እግዚአብሔር አምላክ የሆነ አምላክ ነው ብሎ ነው የገለጠው። አሁን ይሄንን በደንብ ሐሳቡ ቀለል ሳረግላችሁ ለምሳሌ አሁን ስለዚህኛው ፑልፒት እንናገር ብንባል ቢኒ ከኔ በስተግራኔ ያለው እዚህ ጋር ደግሞ እናንተ ደግሞ የሚታያችሁ ነገር ምንድነው? ነጭ መደብና ከዛ እዚህ ጋር የሆነ ነጭ ፕላስተር አይታያችሁም? ልጥፍ ያለች ፕላስተር። ስለዚህ እናንተ ብትናገሩ ስለ ነጭ ከለርና ስለ ፕላስተር ታወሩኛላችሁ። ቢኒ ደግሞ ያው እንግዲህ ምናልባት ልናገር የምችለው እዚህ ጋር ቀለም ፈሷል፣ ስለሱ ይነግራቸዋል። እኔ ደግሞ ተናገር ብትሉ እዚህ ጋር አንድ ሰፋ ያለና አንድ አነስ ያለ ክፍል አለ። ግን ምንድነው አራታችንም የተለያየ ሐሳብ የተለያየ ቃላትን እንጠቀም እንጂ ስለ አንድ ምንድነው የምናወራው? ፑልፒት ነው የምናወራው። ልክ እንደዚሁ ለሰባቱም አብያተ ክርስቲያናት የተጻፈውን የድል ነሺዎች ተስፋ ምንድነው ብለን ስንል ከዘላለም በዘላለም ዘመን ውስጥ ወይንም ከመጽአት በኋላ ባለው ዘመን ላይ የምንቀበለውን ተስፋ በተለያየ አይነት አቅጣጫ ነው ይሄንን ክብር መጽሐፉ የገለጠልን ወይንም የነገረን። ስለዚህ ወደ ትንታኔው ከመግባታችን በፊት እንዲሁ አንድ ነገር ብቻ ልንገራችሁና ከዛ ወደዚያው ሐሳብ እገባለሁኝ። በሰዓታችን ነው የምንጨርሰው። እሺ ሐሳብ አይግባችሁ። እንግዲህ እነዚህን ተስፋዎች እነዚህን የድል ነሺዎች ተስፋ ስንመለከት ምን እንድንገነዘብ ያስፈልጋል? ምን እንድነው ማሰብ ያለብን ብለን ስንል መጽሐፍ ቅዱስ እችን ጥቅስ ብጽፉት ደስ ይለኛል። መጽሐፍ ቅዱስ በፊልጵስዩስ ምዕራፍ 3 ቁጥር 14 ላይ የሚነግረን ነገር አለ። ፊልጵስዩስ 3:14 ላይ ክብር ለእግዚአብሔር ይሁን። በፊልጵስዩስ 3:14 ላይ ምን ይላል? እግዚአብሔር በክርስቶስ ኢየሱስ ወደ ላይ ስለጠራኝ ሽልማትን ለመቀዳጀት ወደ ግቡ እፈጥናለሁ። ደስ አይልም ወንድሞቼ? ይሄን ያለው ማን ነው? ጳውሎስ ነው። ምን እያለ ነው ያለው? እግዚአብሔር በክርስቶስ ኢየሱስ ወደ ምን ስለጠራኝ? ወደ ላይ ስለጠራኝ ምን ለማድረግ? ሽልማትን ለመቀዳጀት ወደ ግቡ እፈጥናለሁ። ጳውሎስ ምን እያለ መሰላችሁ? እኔ ምኖረውና ማገለግለው የሆነ ኮታ ለመሙላት አይደለም፣ ለሽልማት ነው። ግልጽ ነው። ቆይ ልጨምርላችሁ። አንደኛ ቆሮንቶስ ምዕራፍ 9 ቁጥር 24 ላይ አንደኛ ቆሮንቶስ ምዕራፍ 9 ቁጥር 24 ምን ይላል? በሩጫ ውድድር የሚሮጡ ብዙዎች እንደሆኑ ሽልማቱን የሚቀበለው ግን አንዱ ብቻ እንደሆነ አታውቁምን? ስለዚህ ሽልማቱን እንደሚቀበል ሰው ሩጡ። ምን እያለ መሰላችሁ? ስትሮጡ ሩጫችሁ የትላንትናው እሁድ የነበረው ሩጫ ምን ነበረ?
ትላንትና እሑድ ምን ሩጫ በስማ ይገርማ። ይሄ ታላቁ ሩጫ በትክክል መንፈሳዊ ሩጫ የሚገልጥልኝ የሩጫ አይነት ነው። እንዴት ካላችሁ ሁሌ ነው የምናገረው ባይዘው ስለ ታላቁ ሩጫ። ታላቁ ሩጫ ላይ ታቻው የሚሮጡ ሰዎችን የመጀመሪያ ሮ ላይ የሚቆሙ ሰዎች ወደ 10 ከ10 የማይበልጡ ሰዎች አሉ። እነዚያ ሰዎች የሚሮጡት ለማሸነፍ ሜዳሊያውን ለማግኘት ነው። ከተወሰነ ግን በኋላ ያለው ህዝብ ምንድነው አትለኝም? ለተሳትፎ ቲሸርቱን ይለብሳል። ሜቢ እንግዲህ እናንተም ጆይን አድርጋችሁ ሊሆን ይችላል። እርግጠኛ ነኝ ከዚህ ጉባኤ መካከል ሯጭ ፕሮፌሽናል ሯጭ ከሌለ በስተቀር የትላንትና ሁሉ የሮጠ ሰው ለማሸነፍ የሮጠ ሰው አለ ብዬ አላስብም። አይታችኋል? ሲጀመር ከሩጫው ይልቅ ፉጨቱ ከዛሳ መሃል ላይ ይቆማሉ። ውሃ ዛሬ እንደውም ውሃ የለም። ውሃ ይረጫጫ በለብስ ላየዋቸው ነው። ውሃ ይረጫጫሉ። ወደ ኋላ ወላ የሚመለሳለ። ከዛ ደግሞ አንዳንድ ደግሞ እናቶች ቲሸርታቸውን ልብስ አድርገው ከዛ ልጃቸውንም ልብሱን ያለብሱትና ጋሪ ይዘው እየገፉ ነው የሚሄዱት። ግን ምን ላይ ናቸው? ታላቁ ሩጫ ላይ። ከዛሳ ደግሞ አንዳንዱ ምን ያደርጋል? መሃል ላይ አቋርጦ ቁጭ ብሎ ቢራውን ይጠጣልሃል። ግን ምን ላይ ነበረ? ሩጫ ላይ ነበር። አብዛኛው ሳይታችሁ እንደሆነ መሮጥ የሚጀምረው ምኑ ጋር መሰላችሁ? የሆነ ካሜራ ሲያይ ነው። ልክ ካሜራው ጋር ይድረስ ይሄድና አላያችኋቸውም? ይሄንን ነገር ወደኛ ዘመን ስናመጣው ይገርማችኋል። እኔና እናንተ በክርስቶስ ኢየሱስ አምነን ዳግመኛ ከተወለድበት ጊዜና ሰዓት ጀምሮ የመንፈስን ሩጫ ጀምረናል። ከዚህ መካከል ግን ታውቃላችሁ ለሽልማት የሚሮጥ አለ፣ ለተሳትፎ የሚሮጥ አለ። አንድ እንዲህ ልበላችሁ፣ በጣም የሰነፍ ጴንጤ አባባል አለ። ምናልባት እንግዲህ እናንተም ሰምታችሁ ሊሆን ይችላል ብዬ አስባለሁ። እኔ ምንም አልፈልግም ይላል። እኔ ከዳንኩ እንዲህ ግብት ካልኩኝ ገሃነም ሲኦል ካልገባው እሳት ባህር ካልገባው ከዳንኩ ይበቃኛል ይላል። በጌታ በኢየሱስ ስም ይህ አይነት አባባል። ምክንያቱም ጳውሎስ ሐዋርያ ስለሆነ አይደለም ለሽልማት ሮጣለሁ ያለው። ለሽልማት ሩጡ ብሎ ለኛም ነግሮናል። ሽልማቱን እንደሚቀበል ሰው ሩጡ። ከኔ ጋር ናችሁ? ሽልማት እንደሚቀበል ሰው ሩጡ ፕሊዝ። ሽልማት እንደሚቀበል ሰው አገልግሉ። ሽልማት እንደሚቀበል ሰው ኑሩ እንጂ እኔ በልጅነቴ እንደማረገው እንግዲህ ከኔ እንድትማሩ አልፈልግም። ያው ብዙ ጊዜ ነግሬያችኋለሁ። እኔ ድሮ ልጅ እያለሁ ትምህርት ላይ ያን ያልነበርኩኝና ውጤት እንዴት ነው ሲሉኝ ምለው ነገር አለ። አለፍ ያለሁ ነው ምለው። ፖይንቱ ለኔ ማለፉ ነው። እና ከዛ እንደውም አንድ መንፈሳዊ ነገር የሚያግዘኝ የሆነ ሰው ነበርና እንዴት ትላለህ? አሁን እኮ ካንተ የሚጠበቀው ግሬድ ነው፣ ጥሩ ግሬድ እንጂ አለፍ ያለሁ የሚለው ቃል እኮ አይደለም። እንደዛ ብላችሁ አታውቁም? ማለፌን ብቻ ነው ከሆነ ክፍል ወደ ሆነ ክፍል ዘልዬ መግባቴን ብቻ ነው የምፈልገው ምትሉ ብላችሁ አታውቁም? ግን እዛ የማይደገፍ ነገር ነው። ወንድሞቼና እህቶች እባካችሁ አሁን ልክ እንዳየኋችሁ ልክ እንደዚህ ሁሌ ቆዳችሁ፣ ጸጉራችሁ፣ ሰውነታችሁ እንደዚህ እንዳለ አይቀጥልም። የሆነ ሰዓት ላይ ታረጃላችሁ፣ ግርድፍ ነው የምትሉት። ያኔ ላይ ወደ ኋላ ዞር ብላችሁ እድሜያችሁ ውስጥ ተመለከቱ እንዳትቆጩ ነው ይሄን ነገር እየነገርኳችሁ ያለሁት። እንዳይቆጫችሁ ዛሬ ቀን ሳለ መሮጥ በምትችሉት ነገር ሩጡ። ጌታን በታማኝነት በእውነተኛ መንፈሳዊነት አገልግሉት። ሽልማት እንደሚቀበል ሰው ሩጡ። የሚጠብቀን የድል ነሺዎች ተስፋ አለ ነገ ላይ። ሃሌሉያ። ዓይን ያላየው ጆሮም ያልሰማው በሰው ልብ ያልታሰበው ይላል። ወንድሞቼና እህቶቼ የዛን ቀን ላይ እንግዲህ እንገናኛለን። ባይዘው መቼም አሁን ከማያዩ ሰዎች መካከል የምትቀሩ ሰዎች አላችሁ ብዬ አላስብም። ሁላችንም እንገናኛለን። ግን የዚያን ቀን ላይ እባካችሁ አንደኛው ተሸላሚ አንደኛው ደግሞ አጨብጫቢ እንዲሆን አልፈልግም። ዘንድሮም ፊታችሁ ቆሜ ጌታ ይባርክ ብላችሁ አጨብጭባችሁልኝ እዛኛው ዘመን ላይ ስንገባ እንደገና አስተምሮን ነበር። ዘንድሮም አጨብጭባችሁልኝ እዛኛው ዘመን ላይ ደግሞ እንድታጨበጭሉኝ አልፈልግም። ወንድሞቼ ናቸው። የዛን ቀን ላይ ልክ እንደዚህ እናንተ ቁጭ ብላችሁ እኔ ደግሞ ከፊት ለፊት ሆኜ እንደዚህ የምንተያይ ሰዎች መሆን የለብንም። ሁላችንም ተሸላሚ መሆን አለብን። ለመሸለም ደግሞ ሁሌን መነግራችሁ አንድ ነገር አለ። የግዴታ ይሄንን ማይክ መያዝ አይጠበቅብንም። ያው ብዙዎቻችን የምናስበው ተሸላሚዎች እነማን ናቸው? ሰባኪዎች፣ ነቢያት፣ ሐዋርያት፣ ወንጌል ሰባኪዎች አይደለ? ከዛሳ አስተማሪዎች፣ መጋቢዎች። ማን ያለው እንደዛ? ሲጀምር የሚያሸልመ የአገልግሎት አይነት አይደለም። እቺን እንደውም ወረቀት ላይ ብቻ ሳይሆን ልባችሁ ላይ ጭምር እንድትጽፉት ፈልጋለሁ። የሚያሸልምህ የአገልግሎት አይነት ሳይሆን የምታገለግልበት ልብ ነው። ምንም ነገር ቢሆን የምታገለግልበትን ልብ አይቶ ነው እግዚአብሔር በዚያ ዘመን ላይ ድል ነሺ ብሎ
ሪዋርዱን የሚሰጥ። ለምሳሌ አሁን ልንገራችሁ። እዚህ ቦታ ላይ እኔም እናንተም ሳንመጣ ገና የመጡ ሰዎች ነበሩ። አንድ የመጣ ሰው ነበር። እንደው ስሙን አልጠቅስም። ለምን ያው ሽልማቱ ለዚሁ እንዳይቀበል በጭብጨባ ወንበሮቹን አስተካክሎ ማይኩን አስተካክሎ ልክ እንደዚህ ረድፍ አስይዞ ብዙ ነገሮችን ፊክስ አድርጎ አዋራውን ወልውሎ የጠበቀን ሰው አለ። አይ ነው መቼም እንዲህ አይነት ሰው ብዙ ጊዜ አገለገለ አይባልም። እኛ ሀገር ላይ በተለይ አይደለ? ማን ነው ያገለገለ? ቆይ የዛሬ አገልጋይ ማን ነው ሲባል ማን ነው የምትሉት? ዛሬ ማታ ገብታችሁ ማን አገለገለ ሲባል ማይክ ትላላችሁ እንዴ? ማን ነው የምትሉት? ኦብቪየስሊ እኔ ነው አይደለ? ለምን ማገልገል ሲባል ብዙ ጊዜ ብዙዎቻችን እቺ ማይክ መያዝ ነው የምናስበው። እባካችሁ እሱ አይደለም። ግን በጣም ሲምፕል የምትባለዋን ነገር መስራት፣ እዛች ጋር ቁጭ ብሎ ሰዎችን እንዴት ናችሁ? ደህና ናችሁ? እግዚአብሔር አምላክ ይባርካችሁ፣ የሚቀጥለው ሳምንት እንዳትቀሩ ተባረኩ ብሎ ማለት በራሱ ሰዎችን ኢንቫይት ማድረግ በራሱ ታውቃላችሁ አገልግሎት ነው። ሽልማት እንደሚቀበል ሰው እናገል። ለራንክ እንሩጥ፣ ለተሳትፎ አንሩጥ። እየሰማችሁኝ ነው? ዛሬ እግዚአብሔር ይሄንን እውነት ልባችሁ ላይ ይትከለው። ድል ለሚነሳው ይላል። ቶሎ ልበል እንግዲህ በሰዓት ስለሆነ መጨረሻው። ድል ለሚነሳው የመጀመሪያው ለኤፌሶን ቸርች ምንድነው ያለው? በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበላ አደርገዋለሁ ይላል። ምን ማለት ፈልጎ ነው? በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበላ አደርጎ። መጽሐፍ ቅዱስ በጥንቃቄ ስሙኝ። አሁን መጽሐፍ ቅዱሳችን ስለ ሕይወት ዛፍ የሚነግረን ምን ላይ ነው ካለን የመጀመሪያው የመጽሐፍ ቅዱስ መጽሐፍና የመጨረሻው የመጽሐፍ ቅዱስ መጽሐፍ ላይ ይሄውም ዘፍጥረት ላይና ራእይ ላይ ነው። ሁለቱ መጽሐፍት ላይ ብቻ ነው። ለምን መሃል ላይ 64 መጽሐፍት ሙሉ ከዘጸአት ጀምሮ እስከ ይሁዳ ድረስ ለምን አንድም ቦታ ላይ እንዳልተናገረ አናውቅም። ግን ስለ ሕይወት ዛፍ መጽሐፍ ቅዱስ የሚናገረው ዘፍጥረት ላይና ራእይ ላይ ነው። ከዘፍጥረቱ ብንጀምር አሁን የሕይወትን ይሄንን ዛፍ እንዲበላ አደርገዋለሁ ብሎ ሲናገር መጽሐፍ ቅዱስ ምን ሊፈልገው እንደሆነ ለማስተዋል ከዘፍጥረት ምዕራፍ 2 ብንጀምር እንደዚህ ይላል። ዘፍጥረት ምዕራፍ 2 ላይ እግዚአብሔርም ይላል ኤደንን ተሰራት ይላል። እንዲሁ በቃል ልንገራችሁ እናንተ ጥቅሱን ጻፉት ከሰዓታችን አንፃር ቶሎ ለመሄድ እግዚአብሔር ኤደንን ሰራት ይላል። ከዛ በኤደን መካከል መልካምና ክፉን የምታሳየውን ዛፍ ተከለ ይላል። ይሄን ብቻ አይደለም የሕይወትን ዛፍ ደግሞ ተከለ ይለናል። ስንት ላይ? ምዕራፍ 2 ቁጥር 8 ላይ እስከ 9 ባለው ክፍል ላይ ማለት ነው። ታዲያ ከዚህ ቀጥሎ መጽሐፍ ቅዱስ ስለ ሕይወት ዛፍ የሚነግረን ዘፍጥረት ምዕራፍ 3 ቁጥር 22 ላይ ነው። እንዲህ ይለናል። ዘፍጥረት ምዕራፍ 3 ቁጥር 22 ላይ አዳምና ሔዋን በእባቡ ምክንያት የማይገባቸውን ነገር አድርገው ከእግዚአብሔር ተለዩ፣ ፍሬዋን መልካምና ክፉን የምታሳየዋን ፍሬ በሉ። ከበሉ በኋላ ተሸሸጉ ይላል። ከዛ እግዚአብሔር አዳም ብሎ ጠራው። እርቃኔን መሆኔን ስላወቅኩኝ ተሸሸኩኝ አለው። ከዛ እርቃነ መሆን ማን ነገረ? አትብላ ካልኩ ከዛ ፍሬ በላህና አይደል ያለው። ከዛ በኋላ አዎ የሰጠኝ እቺ ሚስት አለ እሷ ነች አለ። ከዛ እሷ ምን አለች? እሱ ነው አለች እባቡ። እና ደግነቱ እባቡን ማን ነው አላለው እሱ። ለምን? ምንጩ እሱ ስለሆነ ማን ነው አይባልም እባቡ። ከዛ ምን አለ እግዚአብሔር? ትዝ ካላችሁ በል እንግዲህ አለ ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ እንደተማከረ አሁን ምን አረገ እንግዲህ አለ። አሁን ወደ ምክር እንግዲህ ስላሴ ምክር ቤት ነው። ስላሴ አሁን ለመንፈስ ቅዱስ እንግዲህ የሰው ልጅ ወይንም የፈጠርነው ሰው የፈጠርኩት ሰው መልካምና ክፉን በማወቅ ከኛ አንዳንዱ ሆኗል። አሁን ያንን ፍሬ በልቶ ሟች ሆኗል። ከዛ እንደዚህ አለ አሁን ደግሞ እጁን ዘርግቶ ከሕይወት ዛፍ እንዳይበላና በሕይወት እንዳይኖር ወደዛ እንዳይሄድ እንከልክለው አለና ምን አረገ እግዚአብሔር? ወደ ሕይወት ዛፍ የሚወስደውን መንገድ በምትገለባበት የኪሩቤል ሰይፍ ዘጋው ይለናል። ከዛ በኋላ የሰው ልጅ ከዛ ቦታ ወጣ። እንግዲህ ብዙ ጊዜ ያው እኛ ተባረረ ነው የምንለው አይደለ? ከኤደን ገነት ተባረረ ነው የምንለው። ግን እግዚአብሔር አይነ እንዳለ ከዚህ ቦታ ጥፋ ብሎ ሲሉ አንመለከትም አዳምን። ይልቁንም ምንድነው እጁን ዘርግቶ ከዚያኛው ፍሬ እንግዲህ ይሄንን ክፍል የሥነ መለኮት ሰዎች ምን ይሉታል? አዳም ኦሬዲ ያንን ፍሬ ሲበላ ሟች ሆነ። ሄዶ እንደገና ያንን ፍሬ ደግሞ ከበላ ለዘላለም ይኖራል። ምን ማለት ነው? እስከነ ሟች እስከነ የሚያረጅ ሰውነቱ ለዘላለም መኖር አስባችሁታል? ለምን? ያቺ ፍሬ እንደገና ዘላለማዊነትን የምትሰጥ ፍሬ ነች። እንደዛ ብሎ ያስቡታል።
እግዚአብሔር ያንን ወደዚያ የሚወስደውን መንገድ በሰይፍ የዘጋው የሚያልፍ ሁሉ ተከታትፎ እዛው እንዲያልቅ አይደለም። ማለት ጨካኝ ስለሆነ አይደለም እግዚአብሔር ያንን በምትገላበጥ ሰይፍ የዘጋው። መንገዱ የተዘጋው መንገዱ የሚከፈተው የግዴታ አንድ ቅድመ ሁኔታ ሲፈጸም ነው እያለ ነው። ያ ቅድመ ሁኔታ ምንድነው ካላችሁ ወደ ራእይ ምዕራፍ 22 ቁጥር 2 ላይ ስንመጣ ራእይ ምዕራፍ 22 ቁጥር 2 ቁጥር 14 እና ቁጥር 19 ጋር ስንመጣ የሚነግረን ነገር አለ። ይሄው ምንድነው? ወደ ሕይወት ዛፍ ወደሚወስደው መንገድ ለመሄድ ልብሳቸውን አጥበው ያነጹ ብፁዓን ናቸው ይላል። ምን ማለት ነው? ልብሳቸውን አጥበው ያነጹት በማን ነው? በበጉ ደም ነው። ስለዚህ ምን እያለን ያለው? ወደዚያች የዘላለም ሕይወት ዛፍ ሰጪ ዛፍ ሰው መድረስ የሚችለው በአንድ ነገር ነው። ይሄውም በማን ነው ካላችሁ በክርስቶስ። ስለዚህ እንደገና እጁን ዘርግቶ አዳም ወደዛ ሕይወት ዛፍ እንዳይሄድ እግዚአብሔር የከለከለው ጨካኝ ሆኖበት ሳይሆን ፎርማሊቲውን በጠበቀ መልኩ እንዲሄድ ነው። ለምን? መጀመሪያ ያ ስፍራ በክርስቶስ መከፈት አለበት። ለዛም ነው ዘፍጥረት ምዕራፍ 3 ላይ ሆኖ ሲናገር እግዚአብሔር እንደዚህ ያለ ባንቺና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ ብሎ ስለ ኢየሱስ ክርስቶስ መምጣት የመጀመሪያውን ትንቢት ተናገረ። እግዚአብሔር ኢየሱስ ይመጣል ብሎ ስለ ሴቲቱ ዘር ተናገረ። ያ መንገድ የተከፈተው በማን ነው? በክርስቶስ ኢየሱስ። ሃሌሉያ። ለምን? በዚያኛው መንገድ ገብተው ሰዎች ያንን የሕይወት ዛፍ መብላት እንደሚችሉ ራእይ ምዕራፍ 22 ቁጥር 2 እና ቁጥር 14 ይነግረናል። ግን ይሄን ብቻ ደግሞ ሳይሆን የሚነግረን በደም ስሙኝ። ቅድም ባነበብኩላችሁ በራእይ ምዕራፍ 2 ላይ በራእይ ምዕራፍ 2 ላይ ለኤፌሶን ቸርች ምንድነው ያለው? ድል ለሚነሳ አይደል ያለው? ስለዚህ ኦሬዲ መንገዱ በክርስቶስ ተከፍቶልናል። አሁን ዛሬ ወደዚያ ቦታ ለመግባት ምን ፈራው ሰይፍ የለም፣ ተከፍቶልናል። እስቲ አሜን በሉ። ተከፍቶልናል መንገዱ። ግን ምን አለ? መከፈቱ እንዳለ ሆኖ ግን ደግሞ ድል ለሚነሱ አለ። አያችሁ? ኦሬዲ የኛ ድል መንሳት ሳይሆን በዋናነት የሚያስገባን የክርስቶስ ኢየሱስ ደም ነው። ግን ደሙ ቢከፍትልንም ከኔና ከናንተ ዛሬ መንፈስ ቅዱስ ይሄን ይፈልጋል እስከ መጨረሻው እንድትጸኑ። አሜን ነው። ከዛ ምን አለ? ይሄንን የሕይወትን ዛፍ እንዲበላ አረጋለሁ። አሁን እዚህ ጋር ልንገራችሁ፣ ዛፉን መብላት ማለት እዚህ ጋር ፊገር አውት እንዳታረጉ እሺ። ወደፊት ወደ ጌታ ጋር ስንሄድ እንደዚህ ወይኔ የሆነ የሕይወት ዛፍ አርገን እስቲ እና መስፍኔ ሞክረው እስቲ ገመጥ ምናምን ብለን እንዲህ ምን ገብጠው ነገር እንደዚህ እንዳትስሉ። የሕይወት ዛፍ ብሎ ሲናገር ምን እያለን ያለው? የዘላለምን ሕይወት ተስፋ እየነገረን ያለው። ከኔ ጋር ናችሁ? ስለዚህ ድል ለሚነሱ ሰዎች እግዚአብሔር የሰጠው አንደኛው ተስፋ ምንድነው? የዘላለም ሕይወት ተስፋ። ይሄ የዘላለም ሕይወትማ ምን አውቀዋለሁ ምናምን አትበሉ። አታውቁትም። ማወቅ በሚገባል ካህናቀው ብዙዎቻችን ታውቃላችሁ። የምናስተውለው ነገር የዘላለም ሕይወት ሲባል ለዘላለም መኖር ይመስለናል። ለዘላለምማ ማንም ሰው መኖር ይኖራል። ከተወለደ ግዴታው ነው ለዘላለም መኖር፣ ወይ በጌታ ዘንድ ወይም ደግሞ በሲኦል። ግን ይሄ የዘላለም ሕይወት ምን እንደሆነ መጽሐፍ ቅዱሳችን የሚነግረን በአንደኛ ዮሐንስ ላይ ነው። በአንደኛ ዮሐንስ ላይ ምዕራፍ 1 ሕይወት ተገለጠ ብሎ ይነግረናል። ያ ሕይወት ባጭሩ ምንድነው ካላችሁ ዓለም ሳይፈጠር በፊት በእግዚአብሔር አብ፣ እግዚአብሔር ወልድና እግዚአብሔር መንፈስ ቅዱስ ዘንድ የነበረው ሕይወት ነው። ክብር ሁሉ ለእግዚአብሔር ይሁን። እስቲ እጆቻችሁን አንሱና ከኔ ጋር እንደዚህ በሉ፣ እግዚአብሔር ሆይ በሉ፣ በሚመጣው ዓለም ስላዘጋጀህልኝ የዘላለም ሕይወት ተስፋ አመሰግንሃለሁ። በጣም ትልቅ ድል፣ በጣም ትልቅ ክብር፣ በጣም ትልቅ መታደል ነው ብላችሁ ወገኖች፣ ይሄ በጣም ትልቅ ፕሪቪሌጅ ነው። በሰይፍ ተዘግቶ የነበረ ያ መንገድ በክርስቶስ ተከፍቶ እኔና እናንተ አክሰስ ማድረግ መቻላችን እባካችሁ አይቅለልባችሁ። ኢየሱስ ጌታ ነው። ሁለተኛ ለሰምርኔስ ምንድነው ያላት? በሁለተኛው ሞት ከቶ አይጎዳም። በሁለተኛው ሞት ምን አያደርግም?
አይጎዳም። ሁለት ሞቶች አሉ። መጽሐፍ ቅዱሳችን የሚነግረን ሁለት ሞት ሁለት ትንሳኤዎች አሉ። በደም ስሙኝ፣ ሁለት ሞት ሁለት ትንሳኤዎች አሉ። ከትንሳኤው ብንጀምር የመጀመሪያው ትንሳኤ ምንድነው ብለን ስንል የመጀመሪያው ትንሳኤ በአንደኛ ተሰሎንቄ ምዕራፍ 4 ቁጥር 13 ጋር የምናገኘው ነው። ይሄው ምንድነው? ጌታ ኢየሱስ ክርስቶስ በመላእክት አለቃ ድምጽ በእግዚአብሔርም የመለከት ድምጽ ከሰማይ ይወርዳል ይላል። ያኔ የመጀመሪያም የሆነው ነገር ምንድነው? ጌታ ኢየሱስ ሲመጣ በክርስቶስ አምነው የሞቱት ይነሳሉ ይላል። በጌታ ሆኖ የሞተ ወንድም ወይንም ወገን ዘመድ አላችሁ? በጌታ ሆኖ የሞተ ሰው፣ በጌታ አምነው የሞተ ያ ሰው መጀመሪያ ምን ያደርጋል ይላል? ይነሳል ይላል። ያ የመጀመሪያው ትንሳኤ ነው። ከዛ ጳውሎስ ሲናገር እንደዚህ ይላል፣ እነሱ ይነሳሉ። ከዛ በምድር የቀረነው እኛ ጌታን በአየር ለመቀበል በደመና ከነርሱ ጋር ምን እናረጋለን? እንነጠቃለን። ይሄ የመጀመሪያው ትንሳኤ ሲሆን ሁለተኛው ትንሳኤ ደግሞ በሺህ ዓመቱ ፍጻሜ ላይ ይሄ ሺህ ዓመት ምንድነው ካለን ጌታ ኢየሱስ ሲመጣ ሙታን ሲነሱ እኛም ከነሱ ጋር አብረን ወደ ጌታ ከተነጠቅን በኋላ ባለንበት ስፍራ ለ7 ዓመት እንደምንቆይ መጽሐፍ ቅዱስ ይናገራል። ከ7 ዓመት ቆይታ በኋላ ተመልሰን እንደገና ወደ ምድር እንመጣለን። ወደ ምድር ከመጣን በኋላ ምንድነው የሚሆነው? ቅዱሳን ዓለምን ለ1000 ዓመት ከጌታ ጋር እንገዛለን። ከኔ ጋር ናችሁ? ለ1000 ዓመት ዓለምን ምን እናደርጋለን? ምን ማድረግ ነው? ያኔ ዓለምን የሚገዙት የጂ20 ሀገራት አይደሉም። ዓለምን የሚገዛው ኔቶ አይደለም። ዓለምን የሚገዛው አሁን እንደዚህ ያሽከረከረ ያለው እነ ኢሉሚናቲ ፍሪሜሰን ምናምን አይደለም። ያኔ እነሱ እንዳለ ከጨዋታ ውጭ ሆነዋል። ዓለምን የሚገዙት ቅዱሳን ናቸው። እንዴት ካላችሁ የለበስነው አካል ዘላለማዊ አካል ነው። የትንሳኤ አካል ነው። የትንሳኤ አካል ስለሆነ ምን ለብሰው ዓለምን ያኔ እንገዛለን። እና የሺህ ዓመቱ ፍጻሜ ላይ ግን የታሰረው ለ1000 ዓመት ታስሮ የነበረው ሰይጣን ይፈታል ይላል። ይፈታና ቅዱሳንን ለማጥፋት ያለ የሌለ ኃይሉን አጠረቃቅሞ ይመጣል። ነገር ግን ውጊያው ከጌታ ጋር ስለሆነ ደቂቃ በማይፈጅ መልኩ ይጠፋል፣ ይደመሰሳል። ከዛ በኋላ በሺህ ዓመቱ ፍጻሜ ላይ የመጨረሻውን ፍርድ ለመስጠት ሁሉም በነጩ ዙፋን ሰምታችኋል። የነጩ ዙፋን ፍርድ ሲባል የነጩ ዙፋን ፍርድ ፊት ይቆማሉ። እነማ? እስከ ዛሬ በዓለም ላይ የነበሩ ግን በመጀመሪያው ትንሳኤ ከኛ ጋር ከሞተው አማኝ ጋር ብሎ ያልተነሱ በጌታ ያልሆኑ የሞቱ ማለት ነው። ይነሳሉ። ለምን? የመጨረሻውን ፍርድ ለመቀበል። ከዚያ እነሱም ሲኦልም ራሱ ወደ ምን ይጣላል? ወደ እሳት ባህር ይጣላል። ያኛው መነሳት ሁለተኛው ትንሳኤ ይባላል። ከኔ ጋር ናችሁ? እሺ፣ ሁለቱ ትንሳኤዎች እነሱ ከሆኑ ሁለቱ ሞቶችስ ምንድናቸው ወደሚለው ደግሞ ልምጣላችሁ። የመጀመሪያው ሞት ማናችንም ምን ሞተው የሥጋ ሞት ነው። ያ ሁላችንም ምን ሞት የለ አንሞትም በሕይወት እኖራለሁ እንደ በደንብ ነው እንጂ ከልተው ምንለው ጊዜያችን ሲደርስ እንሞታለን አይደለ? የመጀመሪያው ሞት እሱ ነው። ከዛ ግን ምንድነው ሁለተኛው ሞት ግን ብሎ መጽሐፍ ቅዱስ የሚነግረን ምንድነው? በራእይ ምዕራፍ 21 ቁጥር 8 ላይ የሚነግረን ነገር አለ። ሁለተኛው ሞት ይሄውም ሁለተኛው ሞት ነው ብሎ የሚነግረን የእሳት ባህር ነው። የእሳት ባህር ሁለተኛው ሞት ነው። ስለዚህ መጽሐፍ ቅዱስ ለሰምረኔስ ቤተክርስቲያን ድል ለሚነሳው በሁለተኛው ሞት አይጎዳም ማለት ወደ እሳት ባህር አይድም እያለን ያለው። እንግዲህ ታዲያ ድል የማይነሱ አሉ ማለት ነው። ድል የማይነሱ ታዲያ ምንድነው ፍጻሜያቸው ካለን እኔ ጋር አይደለም እንደዚህ ፈጠጥ እንዳትሉ እና ይጠፋሉ ወደ እሳት ባህር ይገባሉ እያልክ ነው። ራእይ መጽሐፍ ላይ አንድ ላይ ፈጠጥ እንበልበት። ድል የሚነሳው በሁለተኛው ሞት አይጎዳም ማለት that means የሚነሱ አሉ። እሺ እንቀጥል። ቶሎ በል፣ ሰዓት 10 ደቂቃ ነው የቀረኝ። ሶስተኛው ለማን ነው? ለጴርጋሞን። ጴርጋሞን ምን ይለዋል? ድል ለሚነሳው ከተሰወረ መና ሰጠዋለሁ። መና ትዝ ይላችኋል? መና ለ40 ዓመታት እስራኤላውያን ይመገቡት የነበረ ምግብ ነው አይደለ? መና ለ40 ዓመታት ይበሉት ነበረ። ልክ ግን 40ኛው ዓመት ላይ ቆመ መናው ይላል። ይሄን መና የምናገኘው ምኑ ጋር ነው ካላችሁ ዮሐንስ ወንጌል ምዕራፍ 6 ጋር ነው። ይሄው ምንድነው? ጌታ ኢየሱስ ክርስቶስን የሚከተሉት ሰዎች እንደዚህ ይሉታል።
ይበሉ ዘንድ ከሰማይ ምልክትን ሰጣቸው፣ ከሰማይ ምግብን ሰጣቸው ይላል። ስለዚህ አንተን ደግሞ እንድናምን ምን ምልክት ታደርጋለህ አሉት እነዚህ አይሁዳውያን። ከዛ ምን አላቸው ኢየሱስ? የመጀመሪያ ይበሉ ዘንድ ለአባቶቻችሁ ምግብን የሰጠው ሙሴ አይደለም አባቴ ነው አለ። ሁለተኛ በዚህ ዘመን እናንተ እንድትበሉት ከሰማይ የመጣላችሁ ምግብ እኔ ነኝ ወይንም መናው እኔ ነኝ አለ። ትዝ አላችሁ ይቃል መናው እኔ ነኝ፣ ስለዚህ እኔም ብሉኝ አለ። ከዛ እንደው እነሱ ግራ ገብቷቸው አሉ እኔም ብሉኝ ማለት። ከዛ ነግሬያቸዋለሁ ኢየሱስ እንደዚህ በጣም እንትን ሲሉ ቆይ ልልኩ የፈለኩት ቆይ አንዴ ስሙ ላስረዳችሁ፣ አንዴ ሳትሄዱ አይለም። እንደውም ልበላችሁ ስጋዬን ያልበላ ደሜን የሚያልጠጣ ከኔ ጋር ምንም እድል ፋንታ የለውም። እርፍ። ስለዚህ ይሄ መና ማን ነው ካለን የብሉይ ኪዳኑ መና፣ የአዲስ ኪዳኑ ግን ዋናው መናችን ማን ነው? ኢየሱስ ነው። ታዲያ እዚህ ጋር ድል ለሚነሳው ከተሰወረው መና ብሎ ሲል ምን እያለ መሰላችሁ? እኔና እናንተ አሁን የተካፈልነው ክርስቶስ የበላነው መና አለ። ያ መናችን ማን ነው ንገሩኝ? ኢየሱስ ነው። ግን ምን አለ? በሚመጣው ዘመን ደግሞ አለ። ክብር ለእግዚአብሔር ይሁን። በሚመጣው ዘመን ደግሞ ከተሰወረው መና፣ ያው የተሰወረ ክርስቶስ የለም፣ ግን ከተሰወረው መና ብሎ ሲናገር ምንድነው? አሁን የበላነው የተካፈልነው ህይወት አለ፣ ግን ደግሞ እዛኛው ዘመን ላይ ገና ያልተረዳነውና ያላየነውን አዲስ ክብር አሁን ለኛ ተሰውሮብናል፣ ግን እዛኛው ዘመን ላይ የምናየው። ሃሌሉያ። መጽሐፍ ቅዱስ እንደዚህ ይላል በሮሜ ምዕራፍ 8 ላይ ሮሜ ምዕራፍ 8 18 ጀምሮ እንደዚህ ይላል ሊገለጥ ካለው ክብር ጋር ሲመሳሰን ያሁኑ ዘመን ስቃይ ምንም እንዳይደለ ቆጥረዋለሁ አለ። ከዛ እንደዚህ ይላል እንግዲህ ይሄንን ተስፋ በማድረግ እንታገሳለን አለ። ተስፋው ግን የሚታይ ከሆነ የሚታየውን ነገር ማን ተስፋ ያደርጋል ይላል። ምን ማለት ነው? ተስፋ የምናረጋው ይሄ ክብር ገና ያልተገለጠው ይሄ ክብር አላየነውም እያለን ያለ ገና ያላየነው ክብር አለ። ዛሬኛ መቼም በተረዳነው ነገር ነው አቤት ከጌታ ከሞት በኋላ ከምጽአት በኋላ ብለን የምንገረመው እኮ ታውቃላችሁ። በሆነች እኮ ቁንጽል እውቀት እኮ ነው። እንደውም ያው ብዙዎቻችን እሱም እውቀት የለውም ያው ሲባል ሰምተን በዳይመንድ ላይ እንሄዳለን፣ በወርቅ ላይ እንራመዳለን፣ የበር እጀታ ወርቅ ነው ምናምን እንሌለ አይደል እንዴ? ግን ያው ይሁን እኛ አናውቅም። እሺ ኦኬ። ግን ታውቃላችሁ ወርቅ ዳይመንድ ምናምን የሚለውን ነገር ተውትና ወርቅና ዳይመንድ እኮ ታውቃላችሁ መቼም ፒያሳም እኮ ይኖራል። ታዲያ አሁን እኛ እንዲሁ በቃ የምናውቀውን ነገር ፒያሳ ላይ ሄደን ልናገኝ የምንችለውን ነገር እንደ ተስፋ የሚያስቀምጥ ይመስላል እዛ ጋር ኢየሱስ። ኖ አላየኸውም፣ አልገባህም። ገና የሚጠብቀን ስውር መና አለ። ሃሌሉያ። ዮሐንስ ሲናገር እንደዚህ ያለ በአንደኛ ዮሐንስ ምዕራፍ 3 ቁጥር 2 ላይ ወንድሞች ሆይ ይላል አሁን እኛ የእግዚአብሔር ልጆች ነን፣ ነገር ግን ወደፊት ምን እንደምንሆን ገና አልተገለጠም ይላል። ወደፊት ማለት መቼ መሰላችሁ? ኢየሱስ ሲመጣ በዛኛው ዘመን ላይ። ግን እንደዚህ ያለ አንድ ነገር ብቻ ገብቶኛል፣ ይኸውም እርሱን እንደምንመስል። ምን ማለት ነው? እሱ እንደምንመስል ማለት አሁን እኮ እሱን አይደለም የምንመስለው፣ ግን ያው የመምሰል ሂደት ላይ ነው ያለነው አሁን። ያኔ ላይ ግን የምንመስለው በአካል ፊልጵስዩስ ምዕራፍ 3 ላይ እንደዚህ ይላል ሁሉን ነገር ፊልጵስዩስ ምዕራፍ 3 ምጽፉ ሰዎች ካላችሁ ፊልጵስዩስ 3:19 ላይ ሁሉን ነገር ለራሱ ባስገዛበት ኃይል ክቡር ስጋውን እንዲመስል የተዋረደው ስጋችንን ደግሞ ይቀይረዋል ይላል። ምን ማለት ነው? ይሄ የሚታየው አካላችሁ እንዲህ የምታዩት አካላችሁ በዳግም ምጽአት ጊዜ አሁን በእግዚአብሔር ቀኝ ያለው ክርስቶስ የለበሰው አይነት አካል ይሆናል። እንደው በጌታ ተገረሙ፣ እንደው ተደነቁ። በእውነት ነው የምላችሁ እኔ ይሄ እውነት ሲገባኝ ነፍስ አይቀርልኝም። እንደው ቆይ ብዙ ጊዜ ቃል ስናገር ለማገለግለው ጉባኤ የምጠይቀው ነገር አለ። እንደው በጌታ ፍቅር እውነቱን እናወራ ከተባለን ቆይ ከዚህ በላይ የሚያስገርም ነገር አለ? ከዚህ በላይ የሚያስጨውን ነገር አለ? ኢንፋክት ያው ብዙ ጊዜ ብዙ ጉባኤዎች ላይ በጣም የሚያስጨውን ነገር ይታወቃል ምን እንደሆነ። ወንድሞቼ እና እህቶቼ የኢየሱስ አይነት አካል ነው የምትለብሱት። እንዲህ አይነት ዘመን አለ ከፊት ለፊታችሁ። አሁን ይሄን የመሰለ ዘመን እያለ
ብዙ ጊዜ እኛ ከፊት ለፊታችሁ አለ የሚባለው ዘመን የሚያስፈነድቀን ዘመን ምን መሰላችሁ? ክብር አለ ከአንድ ዓመት በኋላ ሲባል ነው። የሆነ ነገር በቃ ስብር ብሎ ስገባ አየው ምና ሲባል ነው ደስ የሚለን የሚገርመን። ያ ዘመን ነው የሚያስደንቀን። ብራዘር ተሰብሮ የገባበት በር እንደገና ከሁለተኛው ዙር በኋላ ይዘጋል። ለምን? በምድር እስካለ ድረስ ህይወት ብርቱ ሰልፍ ናት። ነገር ግን ለአንዴና ለመጨረሻ ጊዜ ነገሮች ሁሉ የሚያበቁበት አንድ ዘመን አለ። የክርስቶስን አካል የምንለብስበት። አይገርማችሁ? ሐዋርያቱ ይህንን በጨረፍታ ነው ያዩት። ክርስቶስን እንደምንመስል እናውቃለን አለ። ከተሰወረው መና እሰጠዋለሁ አለ። አራተኛው ስንተኛ? አራተኛ። ቶሎ ልበል። ከተሰወረ መና እሰጠዋለሁ ካለ በኋላ ያው ማንም ከሚቀበለው ሰው በስተቀር ማንም የማያውቀው አዲስ ስም የተጻፈበት ነጭ ድንጋይ ደግሞ እሰጠዋለሁ ይላል። ቀና ብላችሁኝ አንድ ጊዜ ነጭ ድንጋይ እሰጠዋለሁ። ይሄ ነጭ ድንጋይ ነጭ ኮብልስቶን አይደለም። ነጭ ድንጋይ እሰጠዋለሁ ብሎ ሲል ምን እያለ መሰላችሁ? እዛ ዘመን ላይ አንድ እንደ ትልቅ እንዲል በላችሁ አይዲ መታወቂያ ልበለው ያንን አይዲ ወይንም ደግሞ አሁን አይዲ ነው። ያኔ ግን ድንጋይ ነው ነገርየው። ያ ድንጋይ ያለው ሰው አይታችሁ እንደሆነ አንዳንድ ሰዎች አሉ የሆነች አይዲ ያለቻቸው ኪሳቸው ውስጥ እሷን አይዲ ያሳዩ ማለት የትም ቦታ ይገባሉ። አልገጠማችሁ? የትም ቦታ እኔ በደንብ በተለይ ኤርፖርት አይቻለሁ። ማንም ሰው እንዲልፍ ማይልበት ቦታ ላይ ዝም ብሎ አንዱ ገባ። የማውቀው ሰው ነው። ከዛ አቤት ወዴት ነው ሲለው እሷን ብቻ እንዲህ ብሎ አሳየው። እሺ ብሎ አለው። የትም ቦታ እስከ መጨረሻው መግባት ይችላሉ። እንዲህ አይነት አይዲያ ያላቸው ሰዎች እዛ ዘመን ላይ ያቺ ነጭ ድንጋይ አለች። በእርግጥ እነዚያ ለቤተ ጣዖት ምናምን ለቤተ መንግስት ምናምን የሚጠቀሙት እና ያቺ ድንጋይ ማለት የሞገስ ምልክት ነች። ታዲያ ኢየሱስ በሚገባቸው ቋንቋ እየነገራቸው ነው ያለው። ድል ለሚነሳው የኔን ነጭ ድንጋይ እሰጠዋለሁ። that means የኔን አይዲ። እኮ ክብር ነው። የሆነ የሚካፈለው ክብር አለ እያለ ነው ያለው። እየገባችሁ ነው? ግን በደንብ እየገባባችሁ ነው አይደለ? እግዚአብሔር ድል እንድንነሳ ጸጋውን ያብዛልን። አምስተኛ ለሰርዴስ እንደዚህ ይሏል፣ ነጭ ልብስ ይለብሳል ይላል። ከዛስ ነጭ ልብስ ጽድቅን ቅድስናን የሚያመለክት ልብስ ነው እንጂ ነጭ ሲባል ይሄኛውን ነጭ እንዳታስቡ እሺ። ነጭ ልብስ ይለብሳል። ከዛስ በሁሉም ፊት በአባቴና በመላእክቶቹ ፊት እመሰክርለታለሁ። ምን ብሎ እንደሚመሰክርልን እኔ አላውቅም፣ ግን እንደው በቃ አስቡት። እንደው በትንሹ ከገባችሁ ውስጥ በዚህ ልጠቀምላችሁ። ናማ መስኒ አንድ ጊዜ ከፍጥረት መጀመሪያ ጀምሮ የነበሩ ቅዱሳን ሁሉ ባሉበት ስፍራ መስፍን እዚህ ጋር ቆሞ ጌታ ኢየሱስ እዚህ ጋር ሆኖ እግዚአብሔር አብ አለ፣ መላእክቶቹ አሉ። አስባችሁታል? መስፍን ዘመኑን ሙሉ ለኔ ሮጠ፣ ለኔ ደከመ፣ ታማኝ ባሪያዬ ነው። እንደውና እዚህ ጋር በደንብ እየታያቸው አሁን ይሄን ነገር ስለ የሆነ ኢቭን እንኳን ምሳሌው ላሳየውበት የሆነ ልብን ሞቅ የሚለው ነገር እንግዲህ ያንን ዘመን ደግሞ አስባችሁታል? እንደው ልጅ እያለን እንኳን አለቃ ማን በተማሪ ፊት አውጥተውን እንትን አስተማሪዎች አይ ጎበዝ፣ እኔ እንኳን ተብዬ አላውቅም፣ ግን ጸባይኛ ነኝ ጉብዝና ላይ የለውም። እዩት እስቲ ባህሪውን ከሱ ተማሩ ምናምን ሲባል አቤት ቢሰማኝ ሙቀት። በምን ፊት? በ80 ምናምን ተማሪ ፊት። ከዛ ደግሞ ትንሽ ከፍ ሲል ግራጁዌት ስታረግ በዩኒቨርሲቲ ተማሪዎችና በዩኒቨርሲቲ መምህራን መካከል ደግሞ እንደገና ስም ሲነሳ ደስ አይልም? ሪኮግኒሽን። እሺ ከፍ ደግሞ እናርገው በአገር አቀፍ ደረጃ ደግሞ ሲሆን ዶክተር ከሌ ተብሎ የሰሩት ስራ ሲዘገብላቸው ከፍ ደግሞ እናርገው። እንደው በዓለም አደባባይ ላይ የሎሬት ነው የምን ሽልማት ነው? የሰላም ኖቤል ሽልማት ተሸላሚ ደግሞ ስትሆን ስራ ተነቦ ማለት ነው። ነገርየው ሙቀቱ እየጨመረ ይመጣል። ብራዘር ሲስተር፣ እግዚአብሔር ባለበት መላእክቶቹ ባሉበት ጌታ ኢየሱስ ቆሞ ለስሙ ሲመሰክር፣ አሁን እኮ እንደዚህ በጣም ድራማቲክ ማድረገው እኮ እንዲገባችሁ እኮ ነው። ይሄ እኮ ነው ተስፋችን። እኛ ገብቶሃል? አንተ እንኳን የረሳኸውን አገልግለህ ሰርተህ ደክመህ የረሳውን ነገር አንተ ረስተኸዋል።
ያን ግን ለኔ ከፈልከው ዋጋ ሲል ከፈለገ ደግሞ ምን ይታወቃል ልክ እንደ ስክሪን ገልጦልን ነው ሊያሳየን የሚችለው ያነባኸውን እንባ የደከምከውን ድካም ሰው ሪኮግናይዝ ያላደረገው ነገር ግን ጌታ ጠብቆ የዛን ቀን ላይ አየ እኔ ግን አልረሳሁትም ሲል በላውን ግባ ወደ ተዘጋጀልህ ክብር ሲባል አስባችሁታል ስሜቱ ተባረክልኝ እንደዛ ለመባል ያብቃ ድል ለሚነሳው እንደዚህ መሰክርለታለሁ አለ ኢየሱስ ጌታ ነው እንዲህ መሰክርለታለሁ ከዛስ ስሙንም ምን አላረገው አልደመስሰውም አለ ስድስተኛ ልፍጠን ስድስተኛ ለማን ነው ለፊላደልፊያ ምን ይለዋል በአምላኬ ቤተ መቅደስ ውስጥ ምን አረጋዋለሁ አምድ አረጋዋለሁ ይሄን አረጋዋለሁ ነው ቢለው ከኔ ጋር ናችሁ ይሄንን አረጋዋለሁ ምን ማለት ነው ይሄ ነገር ያው የቤቱ አካል ነው ግን የቤቱ አካል ከመሆን ግን ባለፈ ምንድነው ካለን የቤቱ ዋንኛ ከሚባሉ አካላት አይደለ ሰምሃው ለእያንዳንዱ ቃውን ክብር ቢሰጥ አሁን እዚህ ቤት ላለ ነገር ሁሉ ክብር ቢሰጥ ለዚህ መስታወት የሚሰጠው ግሎሪና ለዚህኛው ብሎክ ነው ኮለን ለሚሰጠው ክብር አንድ ነው እንዴ ቆይ መስታወቱ ቢሰበር ነው የሚቀለው ይሄ ኮለን ቢፈርስ አምድ አደርገዋለሁ ሲል ምን እያለ ነው አሁን እዛ ሁላችንም እንገባለን ግን አንዱ ክብር ከአንደኛው ክብር ይለያያል እዛ ገብተን እኔም ያው ጳውሎስም ያው ምናምን አትሉ እንደውም አንዳንድ ሰዎች እንደዚህ ይላሉ ጳውሎስን ሳገኘው ሄጄ ጥምጥም ልበታል አረ ጳውሎስ አሁን የማይቀረብ ክብር ውስጥ ነው ያለው ግልጽ ነው አምድ አደርገዋለሁ አለ በመድር የመድር ህይወታቸው ታይቶ ለማ ድል ለሚነሳው እና ኢየሱስ በሚገባቸው ቋንቋ ስለሆነ የሚናገረው እዚያ ዘመን ላይ ምን አይነት ልማድ ነበረ ለምሳሌ አንድ መሪ ሲሾም በቤተ ጣዖታቸው ላይ አንድ መሪ ሲሾም ምን ይደረጋል በስሙ አንድ ኮለን ይቆም ነበረ ቤተ ጣዖት ውስጥ አንድ ኮለን ይቆማልና ምን ይደረጋል ኮለኑ ላይ ስሙ ይጻፋል ምን አለ ኢየሱስ አምድ አደርገዋለሁ አለ ከዛስ አንደኛ የአምላኬን ከተማ የኢየሩሳሌምን ስም ጽፍበታለሁ ሁለተኛ የራሴንም ስም ጽፍበታለሁ አለ እንግዲህ ምን አይነት ግሎሪ እንደሆነ አናውቅም እኔም ልተነትንላችሁ የምችለው እዚህ ድረስ ብቻ ነው ከዚህ በኋላ ያለውን ለማየት ያብቃን እሱ ራሱ የመጨረሻው ሰባተኛው ምን ይላል አይ ቲንክ አንድ ዘዴ ያለው መሰለኝ ከሰዓት አንፃር እሺ እሱን በዚህ ውስጥ አጠቃልለዋለሁ ሰባተኛው ድል የሚነሳው ከኔ ጋር በዙፋኔ እንዲቀመጥ አደርገዋለሁ ይላል ሰባተኛው ድል የሚነሳው ከኔ ጋር በዙፋኔ እንዲቀመጥ አደርገዋለሁ ምን ማለት ነው ቅድም አራተኛው ላይ ያላየነው ነገር ነበረ አሕዛብን በብረት በትር ይገዛቸዋል እንደ ሸክላ ዕቃ ያደቃቸዋል የሚል ቃል ለትሪያጥሪዮን ቸርች ቅድም አንበን የለ ምን ማለት ነው እሱ አሕዛብን ብሎ ሲናገር ቀጥታ የሚናገረው ስለ ሺህ ዓመት መንግስት ነው በሺህ ዓመቱ ጊዜ ምንድነው ዓለምን የምንገዛው ማንንም ብያቸዋለሁ አይዟችሁ አትፍሩ አትሽኮርመሙ መጽሐፉ ነው ካለ ነው እንዴ ነው መገዛው ቢሮ ቁጭ ብዬ ነው ላይፍ ነው በእንትን ነው እሱ በምንም ይሁን ለምን ባርጩም አይሆንም በጫ ትገዛላችሁ ዓለምን ካለ ምን እናረጋለን ያኔ አሕዛብን በብረት በትር ምን ያረጋቸዋል ይገዛቸዋል ይላል እንዲህ አይነት ቃል አንደኛ ቆሮንቶስ ምዕራፍ 6 ጋር አይታችሁ እንደሆነ ጳውሎስ ነካርጎት አልፏል ከምን ተነስቶ መሰላችሁ በቆሮንቶስ ቅዱሳን መካከል አንደኛ ቆሮንቶስ ምዕራፍ 6 ከ1 ጀምሮ እስከ 3 ድረስ በቆሮንቶስ ቅዱሳን መካከል የሆነ ጸብ ተነሳና ያንን ጸብ ለመፍታት እነዚህ የቆሮንቶስ ሰዎች የት ሄዱ መሰላችሁ የአሕዛብ ፍርድ ቤት ከዛ እንደዚህ ያለ ጳውሎስ እንደው ከናንተ መካከል ይሄን ነገር ሊፈታ የሚችል አንድ የበሰለ ክርስቲያን ይጥፋ እንደው ይሄን ነገር ሊፈርድ የሚችል ጀጅ ሊያደርግ የሚችል የሆነ ሰው ይጥፋል ከመካከላችሁ አላቸው ከዛ እንደዚህ ይላል እኛ እኮ ገና በመላእክት ላይ እንፈርዳለን ይላል ይሄ ቃል ተዛላችሁ ገና በመላእክት ላይ እንፈርዳለን ማለት ስለዚህኛው ዘመን የተናገረ ያለው ስለ ሺህ ዓመቱ መንግስት እዛኛው ሺህ ዓመት መንግስት ላይ ነው በመላእክት ላይ የምንፈርደው መላእክት ግን ሲባል ቅዱሳን መላእክት ላይ ሳይሆን የወደቁ መላእክት ላይ ጀጅ እንደምናደርግ ይናገራል ክብር ለእግዚአብሔር ይሁን እንግዲህ ድል ለሚነሱ ሰዎች የተሰጠው ተስፋ ይሄን ይመስላል እኔ የገለጥኩላችሁ በተወሰነ ያለው ነው ከዚህ በላይ ራሱ መድኃኔዓለም ያብራራላችሁ ከዛም በላይ ደግሞ ለዚያ ድል ያብቃችሁ